የዲኤንኤ ወረቀት ሲጠበቅ የነበረው በጉጉት እንግዲህ ሁላችንም ጓጉተን ስንጠብቀው የነበረው ውጤቱ መጥቷል። ውጤቱም እንግዲህ እንደሚያመለክተው ከሆነ እርግብ ጭንቀት ውስጥ የገባችበት ሀና የተደሰተችበት በጣም ሰርፕራይዝ ያደረጋት ነገር ቢኖር ሀና ልጅ የመሆኗ 99 ተረጋገጠ። እንግዲህ የእርግብ ውጤት ሲታይ ደግሞ 0 ነው የሚያሳየው። ምንም አይነት ነገር አላሳየም። ሀና ግን ልጅ የመሆኗን ነገር 99% ነው ያሳየው። የሀና ውጤት በመምጣቱና ሀና ልጅ በመሆኗ የተደሰታችሁ መቼም ሁላችንም ይሄ ነገር የሚያስደስተን ነው። እንኳን ደስ ያላችሁ። በጉጉት ስንጠብቀው የነበረው የውጤቱ መጥቷል። ሀና ልጅ መሆኗ ተረጋግጧል። ሀና ግን በጣም ነው የደነገጠችው። ራሷን መቆጣጠር እስኪያቅታት ድረስ በፍርሃት በቃ ሰውነቷ እየተንቀጠቀጠ ዶክተሩ ራሱ ግራ እስከሚጋባ ድረስ እንዴ ሀና ልጅ ላይ ብለሽ አልነበር እንደ የመጣሽው ምን ሆነሽ ነው እስከሚል ድረስ ወይዘሮ ሜላት ራሱ ያልጠበቀችው ነገር ስለገጠማት በጣም ነው እየደነገጠችው። ባለችበት የቆማ በቃ ድርቅ ነው ያለችው ማለት ነው። ለማመን ተቸግራ ዛሬ እንግዲህ ደስ የሚል ነገር ነው እየሰማ ነው። ወይዘሮ ሜላት ልጄን አገኘው ከአሁን በኋላ ቤቴን እየበጠበጥሽ ነው ስትላት የነበረው ሀናን፣ ነገር ግን ሀና እውነተኛ ልጅ ሆና ስታገኛት ባለችበት ቆማ ምንም ትንፋሽ ሳትተነፍስ ጸጥ ብላ ቆማ ተገትራለች። በዚሁ አጋጣሚ ደግሞ ሰላምና ምላሴ በጣም ደስተኛ ሆነው አያታቸው ጋር አያቲቱ መጀመሪያውንም ጠርጥሬ ነበረ አንቺ አይንሽን ግለጭ ስልሽ አይንሽን መግለጥ ማየት ተስኖሽ እንጂ ትክክለኛ ልጅ እንደሆነች እኔ ቀድሜ አውቄ ነበረ። ምክንያቱም ልቤ ነግሮኛል። እንዴት ግን ያንቺ ልብ እናትነት አንጀት እንዴት ሀናን ላታቂ ቻልሽ እስከ ዛሬ ድረስ በማለት አያትየዋ ጋር በጣም በትልቁ ተጣልተዋል። ሰላምና ምላሴ ራሱ እህታቸው ሀና መሆኗ ከተረጋገጠ በኋላ እርግብንና እናታቸው ወይዘሮ ሜላት ባለችበት በቆመችበት ጥለዋቸው ሄደው ከሀና ጋር ደስታቸውን እያጣጣሙ ይገኛሉ። ሀና በጣም ነው የተደሰተችው። ምክንያቱም ይህን ሁሉ ነገር አባቷ አያውቁም ነበረ። ግን እውነታውን ስታውቅ በመጀመሪያ ለአባዬ ንገረው በማለት ሰላምና ምላሴ ከጎኗ ሆነው ወደ አባቷ ጋር ሄዳ አባቷ ግን ይህን ሲሰሙ ምን አይነት ድንጋጤ ውስጥ እንደሚገቡ በዚህ ጋር ህመማቸው ተጨምሮ እውነታውን ሲያውቁ ሀና ጥላይ ትሄዳለች በማለት ሌላ ሀሳብ ሊገጥማቸው ነው። አባቷ በበሽታቸው ላይ ሌላ ጭንቀት ተጨምሮ በሽታቸው እንዳይባባስ ይህንን ምርመራ እንግዲህ እስከዛሬ ብር እንደተጨመረባት ሁላችንም እናውቃለን። ነገር ግን የወይዘሮ ሜላት እናት አያታቸው ይህንን ስትሰማ እንዴ ምን ችግር አለው? ለቀላሉ እንኳንም ልጄ ሆንሽልኝ፣ ለልጄ ይህ እንደዚህ አድርገው ላሳደጓት ልጄ ይሄ ሲያንሳቸው ነው ይገባቸዋል በማለት እንዳትፈሪ ሀና ለሕክምናው የሚወጣውን ወጪ ምንም እንዳያሳስብሽ እኛ አለን፣ እኛ እንሸፍነዋለን በማለት አበሽረዋታል። እንዲሁም የሀና አባቷ ገና ሲያያት አቶ መስፍን ልጃቸው እንደሆነች አድርገው እንዲሁም ደግሞ ሲጸልዩ ነበረ። እባክህ ጌታዬ ይች ልጅ አሳይተህ እንዳትነሳኝ ልጅ አድርግልኝ ሲሉ ነበረ። እንግዲህ 100% ተረጋግጦላቸዋል ልጅ መሆኗ። ወይዘሮ ሜላት ዶክተሩን ወደ ልትከሰው ነው በአባቷ በሀና አባት ጉዳይ። ምክንያቱም መድኃኒቱ የተጻፈው መድኃኒት በጭራሽ የሚገናኝ ስላላደለ ሰላም አንዳንድ ነገሮችን ጀምራው ነበረ። ነገር ግን እናቷን በማሳመን ወይዘሮ ሜላት ዶክተሩን ልትከሰው ነው። ምክንያቱም ከኋላው ከጀርባው አንድ ነገር አለ። እርግብ ልክ ሀና አንቺ መድኃኒቱን እየተቀበልሽ እያወጣሽ እየተሸጥሽ ነው ምናምን ስትላት ነበረ። ግን ሁላቸውም ምላሴም ሆነ ሰላምም አያታቸው በቤት ውስጥ አላስቀምጥሽ ሲሏት መለስ ብላ ራሷን መጠየቅ ጀምራ ወይዘሮ ሜላት ይሄ ነገር ምንድን ነው የሚለውን ነገር ማጣራት ጀምራለች። እንግዲህ ወደ ሕግ ነው መወስድህ ብላ ዶክተሩን ስትጠይቀው አይ ወይዘሮ ሜላት ሕግ ድረስ አያደርስም፣ መጀመሪያ እኔና አንቺ እንነጋገር፣ ቁጭ ብለን ከተነጋገርን በኋላ ወደምትሄጂበት ትሄጃለሽ፣ አንዲት ጓደኛሽ መጥታ ነበረ ወደዚህ በማለት
ምን ማን በማለት በጣም ተደናግጣለች ወይዘሮ ሜላት። ነገሩን ቁጭ ብዬ ላስረዳሽ ወይዘሮ ሜላት ሲላት ነበረ ዶክተሩ። እሺ ብላ እንግዲህ ቁጭ ብላለች። እውነታውን ታውቃለች። እንግዲህ የሚፈጠረው ነገር አብረን እናያለን። ከዚህ ሁሉ ጀርባ እያለችው ማናት ልትሉ ትችላላችሁ። ሁላችንም የምናውቃት እንግዲህ ከዚህ ሁሉ ጀርባ እያለችው ባዩሽ ናት። የምርመራ ውጤቱን ለማስቀየር ደፋ ቀና ስትል ነበር። ነገር ግን ያንን መቀየር ሳይችሉ ሲቀሩ ሀናን ለመጣል ያደረገችው ነገር ምንድን ነው? ገና ለገና ወይዘሮ ሜላት ድርጅት ይሸፍናል በማለት ዶክተሩ ጋር በመመሳጠር ግማሽ ግማሽ ብር ለመከፋፈል ሕክምናው ላይ እንዲጨምር አድርገው ነበረ። ነገር ግን ሜላት በእናቷ ግፍፊት ነገሮችን ረጋ ብላ እንድታስብና ቆም ብላ ልታይበት ወስና ሀናን አልረዳም ብላ ነበረ። ግን እናቷ አኩርፋት ተቆጥታ ስትነሳ እሺ በቃ እማዬ ያልሽኝን አደርጋለሁ በማለት የሀናን አባት ውጤት በመከታተል ላይ ትገኛለች። ወይዘሮ ባዩሽ እንግዲህ ከኋላ ያለችው ሁሉን ነገር እየጠነሰሰች ያለችው ይሄንን ነው። ዶክተሩም ደግሞ በዚህ ጉዳይ ነው ሊያማክራት እየፈለገው ወይዘሮ ሜላትን። ምክንያቱም ጓደኛሽ መታለች ብሎ ሲላት ከባዩሽ ውጭ ጓደኛ እንደሌላት እሷም ጠንቅቃ ታውቃለች። እዚህ ሕክምናው ድረስ ለእኔ የምታስብልኝ ባዩሽ ናት። ባዩሽ ባዩሽ ነው የምትላት ሁሌና ነገር ግን ባዩሽ ይህን ስራ እየሰራቻት እንዲህ አይነት ስራ ከጀርባዋ በሀና ጉዳይም ሆነ በርግብ ጉዳይ ያለችው ከኋላ የሀና ነገር እንዳይሳካላት ውጤቷን ታሪኳን ሁሉ ነገር በመስረቅ ልክ እርግብን ልጅ አድርጋ ወደ ቤት እንዳስገባች ይህ ሁሉ እንግዲህ ሲጋለጥባት ወይዘሮ ሜላት አስቡ የምታስበው እና የምትፈጥረው ምንድን ነው የሚለው ሜላት ካለቀልን እንሞታለን ወይ ሞተን ወይ ገለን ነው የምንወጣው ስትል ነበረ ባዩሽ። እንግዲህ መሞቻዋ ደርሷል። ይችን ህፃን ልጅ ምንም የማታውቀውን ህፃን ልጅ አምጥታ አጋፍጣት እሷስ መሽሎኪያ አታጣም። ነገር ግን ሜላት እርግብን በምንም ተአምር አትለቃትም ማለት ነው። እንዴት ልጅ አልሆነችውን ልጄ ነኝ ብለሽ መጣሽ ብላ ወይዘሮ ሜላት ከባድ ችግር ነው የምትፈጥርባት። ወይዘሮ ሜላት ውሸት አትወድም በተፈጥሯ ማለት ነው። እንዲሁም ደግሞ ለነገሮች አትቸኩልም። ቀስ ብላ ተረጋግታ ከደረሰችበት በኋላ ማንም አያስቆማትም ከመንገዷ። አንዴ ተወሰነች ወሰነች ነው። ህግ ነው፣ በህግ ነው የምትተማመነው። ሁሉን ነገር ወደ ህግ ነውና የምትወስደው። እርግብ እንግዲህ እስከ ዛሬ ጀግና ጀግና ሲያጫውታት ዛሬ ውጤቱ መቀየሩ ስታውቅ ሀና ናት ያስቀየረችብኝ በማለት ሀናን ለመክሰስም እንግዲህ ለመውቀስም እየሞከረች ነው። እያለቀሰች እናቷን ለማሳመን ብትሞክርም ነገር ግን ሰላምና እርግብ እኛ መጀመሪያውንም አንቺ ሳትሆኚ ሀና እንደሆነች ነበረ እህታችን የተሰማን። አንቺ ስትመጪ ምንም አይነት የእህትነት ስሜት አልተሰማኝም ነበር ብላ ሰላም ጮኻባታለች። ምላሴ አንተ እንኳን ተረዳኝ ስትለው እርግብ ምንም ላደርግ አልችልም፣ ይሄ እንግዲህ ውጤቱ ነው የመጣው ነው ይሄ ነው ብትሆኝም ደስ ይለኝ ነበር፣ ነገር ግን እውነታው አይደለሽም በማለት መልስ መልሶላታል። ወይዘሮ ሜላት ወደ ጓደኛዋ ጋር ለመደወል ብትሞክርም ነገር ግን ዶክተሩ ፈልግሻለሁ ላዋራሽ ብሏት አስቆሟታል። ወደ ባዩሽ ጋር አልደወለችም። ቀጥታ ዶክተሩ ጋር ልትመካከር ገብታለች። ዶክተሩ ሁሉ ነገር ከጀርባ ያለውን ነይ ላስረዳሽ፣ እውነታውን እወቂ፣ ወደ ህግ ድረስ አትሂጂ በማለት ወይዘሮ ሜላትን ሊነግራት እያንዳንዱ ነገሮችን ሊነግራት። ምክንያቱም ይህን ነገር ያደረግከው ለገንዘብ ብለህ ከሆነ እኔ የገንዘብ ችግር የለብኝም ንገረኝ እባክህን ብላ ስላለችው እሺ ብሎ ያው ሁሉን ነገር ሊነግራት ተስማምቷል። ሀና በጣም በብዙ መከራ ያለፈች ብዙ ውጣ ውረዶች ተደራርበውባት ያለፈች ልጅ ናት። በጣም የምታሳዝን ተስፋ ቆርጣ ሁሉ ራሱ ወደ ወይዘሮ ሜላት ቤት ድጋሚ አልመለስም እስከምትል ድረስ ነበር የደረሰችው። ነገር ግን ጆሮ ከጎኗ ሆኖ ሀና አብሽሪ፣ በርቺ፣ አንቺ የአባትሽ ልጅ ነሽ፣
ጠንክሪ ምናምን ሲላት ነበር እና ደስ የሚለው ነገር ምንድን ነው? በቃ ከጎናችን ጥሩ ሰዎች እንደዚህ ሆነው አይዞሽ አብሽሪ። እንግዲህ አሲር ለሀና ሆነም ለአባቷ በጣም ምርጥ አሳቢ የሆነ ሌባም ከሆንኩኝ እኔ ነኝ፣ ዘራፊም ከሆንኩኝ እኔ ነኝ፣ ያለ ስምሽ ስም ተሰጠሽ በማለት በጣም ተግዞና አዝኖ ነገር ግን ሀና ተስፋ እንዳትቆርጥ አንዳንድ ነገሮችን ሲነግራትና ሲያበረታት ተስፋ እንዳትቆርጥ፣ አንቺ የአባትሽ ልጅ ነሽ፣ እንዴት ተስፋ ትቆርጫለሽ ሀና? ምክንያቱም ለአባትሽ ሕክምና ስትይ የመጣውን መቀበል አለብሽ፣ ስድቡንም ሁሉንም ነገር ችለሽ ወደዛ ቤት ተመለሽ ብሏት ነበረ። ነገር ግን ሀና አይኗን ጨፍና ወደዛ ቤት በመግባቷ እውነት ያለው ሰው መቼም ሀቅን የያዘ ሰው እስከ መጨረሻው ድረስ እውነት ያለ ሰው አይፈራም። ነገር ግን ውጤቱን ለመቀየር ብትሞክርም ባዩሽ ውጤቱን አልቻለችም። ያንን አለመቻሏን ስታውቅ ያደረገችው ነገር ምንድን ነው? ሀናን ለመጣልና ሀናን ለመጠምዘዝ የአባቷን የሕክምና ወጪ ገንዘብ አስጨምራ ነበረ። ነገር ግን ወይዘሮ ሜላት ይህን ነገርም እንዴት ይሄ ነገር ሊሆን ቻለ? እኔ ይህን ነገር ይዤ ወደ ህግ ነው የምሄደው ስትለው ዶክተሩ ፈርቶ አይ ወደ ህግ ድረስ አትሄጂም፣ እማወራሽ ነገር አለ በማለቱ ወይዘሮ ባዩሽ እንግዲህ ልትጋለጥ ነው ማለት ነው። ለገንዘብ ብላ ጓደኛዋን ይችን የመሰለች ጓደኛ ብዙ ነገር አድርጋታለች። ገንዘብ መቼም የማይቀይረው ሰው የለም። ዛሬ ጓደኛ ብለናቸው የያዝናቸው ሰዎች በጀርባችን ምን ምን እየሰሩ እንዳለ የሚያውቅ የለም፣ ፈጣሪ ብቻ ነው የሚያውቀው። እንግዲህ ሰላም ለሀና ሳትነግራት ወደ አባቷ ጋር መጥታ አባቷ ጋር የሚጠጣ ነገር ምናምን ይዛ መጥታ ስታጫውታቸው ቆይታ ነበረ ወደ ቤት የተመለሰችው። ለእናቷም ሆነ ለማንም አልተናገረችም። ቀጥ ብላ ወደ ሆስፒታሉ፣ ምክንያቱም የውጤቱ ነገር በጣም የአባቷ ሕክምና ነገር በጣም አወዛግቧ ስለነበረ በዛው መጥታ አባቷንም አይታ ዶክተሩንም ያናገረችው ለመጀመሪያ ጊዜ ይሄን ነገር እማዬ ካወቀች አትለቅህም፣ እውነታውን ብትናገር ነው የሚሻልህ ብላ አስፈራርተዋለች። ሰላምን እውነታውን እንዲያወጣ እንዴት ይሄ ሊሆን ቻለ? እማዬ ያወቀችብህ ቀን አትለቅህም፣ እውነታውን ብትናገር ነው የሚሻልህ። 2 ቦታ ሄደው 400 ሺህ ብቻ ነው የሚያስፈልገው ተብላ እናንተ ራሱ 400 ሺህ እንደሚያስፈልግ ነግራቸዋል። እንዴት ነው አሁን 800 ሺህ ልታደርጉ የቻላችሁት? ብላ ሰላም አንዳንድ ነገሮችን ስታነሳበት ዶክተሩ የሚይዘውና የሚጨብጠው ምክንያቱም አጠይቀኝም ባለ ድርጅት ስለሆነች ሙሉ በሙሉ ትከፍለኛለች ወይም ደግሞ ሀናና ወይዘሮ ሜላት ይጣላሉ ብላ ያቀደችው እቅድ ነበረ። ነገር ግን ሁሉም እቅዷ ባዩሽ ከሸፈባት። ሰላም አንድ ነገሮችን ከያዘች ወደ ኋላ አትልም። እናቷም አላምን ብትላት እንግዲህ እናቷን በግድ አለውል በግዷ ሰላምና ምላሴን አልሰማም ብትል፣ ነገር ግን የሚላት እናት ስላለች ይቺ ህፃን ልጅ ምን አደረገች? ኑሮ ጥሏት እንጂ እኮ የቤት ሰራተኛ የምትሆን ልጅ አይደለችም። እሷን ከምትናገሪ እሷን ውጪ ያልሽ ቀን እኔ ራሱ ከዚህ ቤት እወጣልሻለሁ ብላት አብራት ልታደር የነበረውን ታንስታ ወጥታ ሄደች። በጣም ተናዳለች። እንዴት ይችን ልጅ ዓይንሽን አጨፍነሽ የምትናገሪው ንግግር ዋጋ ያስከፍልሻል። እኔ ያደለው ያሳደግኩሽ፣ ማን አሳድጎሽ ነው? አሳዳጊ በደላት ልታስብሪ ነው? ባለጌ ልታስብይ ነው? ምናምን ራስሽንም አሰድበሽ እኔንም እያሰደብሽ ነው በማለት እናቷ በጣም ተናዳ፣ እሺ በቃ እማዬ ይቅርታ፣ ሁሉንም ነገር ቆም ብያ ያለሁኝ አስተካክላለሁ፣ ውጤቱንም እንደገና ሀናንም ለመረዳት እሞክራለሁ ብላ ነበረ። ግን ወይዘሮ ሜላት ከሁሉም ነገር ያስደነገጣት ነገር ቢኖር የሀናን ልጅ አምኖ መቀበል በጣም ነው የከበዳት። አሁን ላይ እርግብ ውጤቱን አስቀይራብኝ ነው እዚህ ሐኪም ቤቱ ጋር ስለምታውቃቸውና ስለምትተዋወቃቸው አስቀይራብኝ ነው እንጂ እኔ ልጅ በማለት አሁንም አይኗን በጨው አጥፋ ፍጥጥ እንዳለች ናት ማለት ነው። መቼም ውሸታም ሰዎች አይናቸውን በጨው አጥበው ሁሌ እንዳፈጠጡ ናቸው።
ማፈር የሚባል እፍረት የሚባል አልፈጠረባቸውም። ሰላም እንዱ እስኪ አሁን እንኳን እባክሽ እረፊ። እኔ በመጀመሪያ ሳይሽ ራሱ የእህትነት ስሜት አልተሰማኝም። ደግሞ እየጸለይኩ ነበረ። ጸሎቴንም ተቀብሎኛል። እህቴ እንዳታደርግብኝ ይችል ልጅ ብዬ ጸልዬ ነበረ። እህቴ ባለመሆንሽ በጣም ነው ደስ ያለኝ ስትላት ነበረ። ምላሴ ግን አዝናለሁ ብሏት ጥሏት ነው የሄደው። ምንም አላላትም። ያው ምላሴ ብዙ ሰዎችን ማስቀየም አይፈልግም እና ምላሴን አስረዳለሁ ብላ ሞክራ ነበረ። ግን በምላሴ በኩልም ሆነ በሰላምም በኩል መንገዱ ተዘጋግተውባታል እርግብ። እነሱ አሁን ላይ ሀና እህታቸው ስትሆንላቸው በጣም ደስተኛ ሆነው ሁላቸውም ጥለዋት ወደ ሀና ጋር ነው የሄዱት። ለማንኛውም ይህን ይመስል ነበረ የዛሬ ቆይታችን። ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። በሌላ ቀጣይ እስከምመለስ በያላችሁበት ፈጣሪ ይጠብቃችሁ።